ይህንን ፈተና በስኬት ለማለፍ ጂሁ የሄሱን ገጽታ ለመለወጥ ወሰነ። ወደ ታዋቂ የፋሽን ልብስ መሸጫ ሱቅም ወሰዳት። ሄሱ የአንዱን ሸሚዝ ዋጋ ስታይ ውድነቱ በጣም አስደነገጣት። ጂሁ ግን ማፈሯን እንድታቆም ነገራትና ለሰራተኞቹ ወደደችው ልብስ ሁሉ እንዲጠቀልሉላት አዘዛቸው። በዚህ ጊዜ ሄሱ የተዘበራረቀ ጸጉር ያላት ነጠላ እናት መሆኗ ቀርቶ ቆንጆ ሴት ሆና ብቅ አለች። ጂሁም በውበቷ ተማረከ። በመቀጠልም ውድ የሆነ የአንገት ሐብል ሰጣት። ከዚያም ሁለቱ በፍጥነት ከሊቀመንበር ቾይ ጋር ወደሚገናኙበት ቦታ ሄዱ። ሊቀመንበሩ የሄሱን ዘመናዊና የቅንጦት አለባበስ ሲያዩ በጣም ረኩ። የወደፊት ምራታቸው ጎበዝ የምግብ አብሳይ መሆኗን ሲያውቁም ኩራት ተሰማቸው። ሄሱ ለወደፊቱ ለጂሁ ጠንካራ ረዳት እንደምትሆኑ አመኑ። በመቀጠልም ሊቀመንበር ቾይ ስለ ሄሱ ወላጆች የሥራ ሁኔታ መጠየቅ ጀመሩ። ሄሱም አባቷ የፊዚክስ ባለሙያ እንደነበር፣ ነገር ግን እሷ በአንደኛ ደረጃ ትምህርት ቤት እያለች በሚያሳዝን ሁኔታ በአደጋ እንደሞተ ተናገረች። በመሆኑም ያሳደገቻት አያቷ እንደሆነችና ትልቅ የቤተሰብ ምግብ ቤት እንደነበራትም ገለጸች። ሊቀመንበር ቾይ የሄሱ ቤተሰቦች ምግብ ቤት እንደነበራቸው ሲሰሙ የበለጠ ከፍተኛ ፍላጎት አሳዩ። ሄሱ አስቀድሞ ባጠናቸው ስክሪፕት መሰረት ለሊቀመንበሩ ጥያቄዎች በቀላሉ መልስ ሰጠች። ሊቀመንበር ቾይ ስለ ሄሱ ቤተሰብ በቂ መረጃ ካገኙ በኋላ በመልሷ በጣም ረኩ። በመቀጠልም ሄሱ ጂሁን ለምን እንደወደደችው ጠየቋት። ሄሱ ግን ይህንን አጋጣሚ ተጠቅማ የልቧን ሐሳብ ገለጸች። ምንም እንኳን ጂሁ ውጫዊ ባህሪው ቀዝቃዛና የፍቅር ስሜት የማይታይበት ቢመስልም ውስጡ ግን በጣም ሞቅ ያለና ደግ ሰው እንደሆነ ተናገረች። ይህ መልስ ጂሁንም ሆነ አባቱን አስደሰታቸው። ሊቀመንበር ቾይ ልጁ እንዲህ ያለች ምርጥ የሴት ጓደኛ በማግኘቱ እጅግ ተደሰቱ። ልባቸውም አረፈባት። በመጨረሻም የዕለቱ ድራማ በስኬት ተጠናቀቀ። ሄሱና ጂሁ ሊቀመንበር ቾይን ሸኝተው ሲመለሱ ሳይታሰብ ከጂሁ ወንድም ጋር ተገናኙ። ጁንግ ሄሱን ሲያያት ስለሷ ወንድሙን ጠየቀው። ይሁን እንጂ ጂሁ ሄሱን በፍጥነት እየጎተተ ይዟት ሄደ። ሄሱ ወደ ምግብ ቤት መልሶ የሚወስዳት መስሏት ነበር። ነገር ግን ጂሁ ይዟት ሄደው መንገድ ዳር ወዳለ ምግብ መሸጫ ነበር። እንዲያውም በጣም የምትወደውን የሩዝ ምግብ ጋበዛት። ሄሱ በጭንቀት ምክንያት ምግብ ሳትበላ ስለቆየች አሁን የምትወደውን ምግብ በደስታ ተመገበች። ጂሁም ሄሱ ለረጅም ጊዜ ደብቀው የነበረውንና ደስተኛና ብሩህ ገጽታዋን ለመጀመሪያ ጊዜ አየ። በትምህርት ቤት ውስጥ ተንኮለኛው ሚንሆ የዩሱንግን ሄር ባንድ ነጥቆባት ሲሮጥ ወዲያውኑ ጂሁ ልጁን አስቆሞ የፀጉር ጌጡን እንዲመልስላት ጠየቀው። ልጁም ጂሁ ማን እንደሆነ ሲጠይቀው ዩሱንግ በፍጥነት እየሮጠች መታ ጂሁ አባቷ እንደሆነ ተናገረች። ዩሱንግ የፀጉር ጌጡን ካገኘች በኋላ ዞር ብላ ለጂሁ ፈገግታዋን ለገሰችው። ሄሱ ከስራ እንደወጣች ልጇን ለመውሰድ አርፍዳ ነበር። መምህሯ ግን ዩሱንግን አንድ ቆንጆ ሰው ይዟት እንደሄደ ነገረቻት። በዚያን ጊዜ ዩሱንግ በፓርክ ውስጥ ከጂሁ ጋር በደስታ ስኩተር እየተጫወተች ነበር። ሄሱ የሁለቱን ደስታ ስታይ በጣም ደስ አላት። ሄሱ ሁልጊዜም ልጇ አባት ፍቅር እንዲኖራት ትመኝ ነበር። ዩሱንግም አዲሱን አባቷን መቀበል ጀምራለች። እስከ ምሽት ድረስ አብረው አውሮፕላን ማብረር ሲጫወቱ ቆዩ። ዩሱንግ ጂሁ ወደ ቤቱ እንዲሄድ አልፈለገችም። ወደ ቤቷ እንዲገባ ጎተተችው። ለማንም የማታሳየውን ዕቃዎቿን እያወጣች ታስተዋውቀው ጀመር። ከዚያም ዩሱንግ ረሃብ እንደተሰማት ገልጻ ጂሁ ላይ ተጠመጠመችበት። እሱ ምግብ እንዲያበስልላትም ጠየቀችው። ጂሁም ለሁለቱ ለማብሰል በራሱ ፍላጎት ወደ ወጥ ቤት ገባ። በጣም በአጭር ጊዜ ውስጥ ትኩስ ኑድልስ ሰራላቸው። ሶስቱም በአንድ ላይ ተቀምጠው ኑድልስ እየበሉ ሳለ ጂሁ በክፍሉ ውስጥ ቀዝቃዛ ነፋስ ሲነፍስ ተሰማው። ሲያየው መስኮቱ ተከፍቶ ነበር። እንዲህ ያለ የተሰበረ መስኮት በእርግጥም መጠገን ነበረበት። ሄሱ መሽቶ እንደነበር ስላየች ጂሁን ሸኘችው። ነገር ግን ጂሁ ደጃፉ ላይ ሲደርስ በደረጃው ተሰናክሎ ወደቀ። በጣም ስላመመው በአንድ እግሩ ማነከስ ጀመረ። ለካ የደጃፉ ሴንሰር መብራት ተበላሽቶ ስለነበር ለዚህ ነበር የተደናቀፈው። ሌላ ጊዜ ሰው ቢጎዳስ ብሎ ተጨነቀ። ጂሁ መቼ እንደዚህ ለልጅ የሚያዝን አባት እንደሆነ ባታውቅም ሄሱ ጂሁን ስትሸኘው ፈገግታዋን መቆጣጠር አልቻለችም። ጂሁ ወደ ቤቱ ከተመለሰ በኋላ እንደሞኝ ብቻውን ፈገግ እያለ ነበር። በሌሎች ዘንድ ተፈላጊ የመሆን ስሜት በጣም ደስ የሚል ስለሆነ እንዲያውም በደስታ ጠረጴዛው ላይ ተኝቶ ነበር። በዚህ ወቅት የጂሁ ስሜት ሰማይ ላይ የመብረር ያክል ነበር። በቤቱ ውስጥ በደስታ ይደንሳል። ይህ ሁሉ ግን ሄሱን ማፍቀሩን የሚያሳዩ ምልክቶች እንደሆኑ አላወቀም ነበር። ሆቴል ውስጥ ጂሁ ሄሱን አንስቶ ጠረጴዛው ላይ አስቀመጣት። እሱ ምግብ እንደሚያዘጋጅላትና እሷ ግን ዝም ብላ ተቀምጣ በምግቡ መዝናናት ብቻ እንዳለባት ነገራት። ሄሱ በጣም አፈረች። ጂሁ በማብሰል ስራ ተጠምዶ ሳለ ሄሱ በደስታ ተመለከተው ነበር። ጣፋጭና ትኩስ የበሬ ስጋ በፍጥነት አብስሎ አቀረበላት። ሄሱ በጣም ከመደሰቷ የተነሳ ጂሁን በቀጥታ ለማየት አፈረች። ምግቡንም ቀምሰው ጣዕሙ በእውነት መጥፎ እንዳልሆነ በመረዳት ለጂሁ 99 ነጥብ ሰጠችው። 1 ነጥብ የቀነሰችው እንዳይታበይ ብላ ነበር።
ጂሁ በታላቅ ጥንቃቄ ስጋውን ለሄሱ ያጎርሳት ነበር። ሳያስቡት ጥንዶቹ በምግብ ቤት ውስጥ የፍቅር ድግስ አደረጉ። ነገር ግን በድንገት የሥራ ሰዓቷን ጨርሳ የነበረች አንዲት ሴት ሰራተኛ ወደ ምግብ ቤቱ ተመልሳ መጣች። ሁለቱ እንዳይገኙ ስለፈሩ በፍጥነት ተደበቁ። ሄሱ ልጅቷ አጭር ቀሚስ መልበሷን ስታይ ጂሁ እንዳያት ወደ ኋላ ጎተተችው። ከዚያም ልጅቷ የሄሱን ስካርፕ አየችና ሄሱ እያለች ስሟን እየተጣራች ምግብ ቤቱ መፈተሽ ጀመረች። አልፎ አልፎም ልጅቷ ራሷን ለመመልከት ወደ መስታወቱ ትቀርብ ነበር። ይህንን ሲያዩ ሁለቱ ይበልጥ ተሸማቀቁ። እንደ ዕድል ሆኖ በዚህ ጊዜ ልጅቷ የወንድ ጓደኛ ስልክ ደውሎላት በደስታ ትታቸው ወጣች። ከዚያም ሄሱና ጂሁ እፎይ ብለው በተፈጠረው ነገር መሳቅ ይኖርባቸው ወይ ማልቀስ ግራ ተጋብተው ወጡ። ሄሱ መደበቅ የፈለገችው ችግር ውስጥ እንዳትገባ ቢሆንም ሁለቱ አብረው ወደ ስራ ስለሚመጡ ግን ወሬው በምግብ ቤት ውስጥ ተሰራጭቶ ነበር። ጉዳዩም የሰራተኞችን ትኩረት እየሳበ መጣ። ዳይሬክተር ፓርክ ወሬውን ለማስቆም ሰራተኞቹ አፋቸውን እንዲዘጉ አዘዛቸው። ዳይሬክተሩ ሄሱን ከመካከላቸው ጠርቶ የምግብ ቤቱን ደጅ እንድታጸዳ አዘዛት። ይህንን ትዕይንት የጂሁ ታላቅ ወንድም ጁንግ አየ። ጁንግ ሄሱን ለመጨረሻ ጊዜ ያያት ቀን በቅንጦት ልብስ ተውባ አባቱን ስታገኝ ስለነበር በጣም ግራ ስለተጋባ ስለ ሄሱ ማንነት ናኒ የምትባለዋን ሰራተኛ ጠየቃት። እሷ ደግሞ በሄሱ የምትቀናባት ሴት ነበረች። ናኒ ሄሱ እዚህ ረዳት ምግብ አብሳይ መሆኗን፣ ባሏ እንደሞተና አንድ ሴት ልጅ ያላት ነጠላ እናት መሆኗን ፈጥና ነገረችው። ጁንግ ታናሽ ወንድሙ አባታቸውን እንዳታለለ ሲረዳ የጁን ደካማ ጎን እንዳገኘ ተሰማው። በዚህም በጣም ተደሰተ። በመሆኑም ይህንን ጉድ ለአባቱ ለማጋለጥ ወደ ቤት ፈጥኖ ሄደ። ነገር ግን በዚህ ጊዜ ሊቀመንበር ጆይም ሁሉንም ነገር እንዲያጣራ ሰው ልከው ስለነበር በጁ መታለላቸውን አውቀው ነበር። ሊቀመንበር ጆይ የእነሱን እቅድ ሁሉ ደርሰውበታል። ዛሬ ጁ በደስታ የሴንሰር መብራት ከሱፐርማርኬት ገዝቶ ነበር። ነገር ግን ዳይሬክተር ፓርክ ከሄሱ ጋር ርቀቱን መጠበቅ እንዳለበት አስታወሰው። የሁለቱ ግንኙነት በመላው ምግብ ቤት ውስጥ የሰራተኞችን ትኩረት እንደሳበ ነገረው። በዚህ ጊዜ ጂሁ የቅርብ ጊዜ ድርጊቶቹ ከተለመደው ውጪ መሆናቸውን ተገነዘበ። ዩሱንግ ትምህርት ስታጠናቅቅ እንደተለመደው ጂሁን ስኩተር ለመጫወት በደረጃው ስር እየጠበቀችው ነበር። ጂሁ ከላይ ሆኖ ይህንን ትዕይንት አየ። ጨካኝ መሆን ባይፈልግም ወሬውን ለመሸሽ ሲል ግን ዩሱንግን ችላ ብሎ አልፏት ሄደ። በምሽት ጂሁ ለቢዝነስ ትሪፕ እየተዘጋጀ ያለ ሄሱ በብርቱ ጉንፋን ተመታ ለማቋረጥ ታስል ነበር። ምልክቶቹ ስላሳሰቧት በድብቅ በኢንተርኔት ስለ ጭንቅላት እጢ ማጥናት ጀመረች። በመጨረሻም ስቃዩ ሲበዛባት ጥቂት የጉንፋን ክኒኖችን ለመውሰድ ሞከረች። ሆኖም ሄሱ በከፍተኛ ትኩሳት ምክንያት ራሷን ልትስት ተቃረበች። ዩሱንግ የእናቷን ስቃይ ስታይ በጣም ስላዘነች ወዲያውኑ የእናቷን ስልክ አንስታ ወደ ጂሁ ደወለች። ጂሁ ግን ከሄሱ የመጣውን ስልክ ሲያይ ስሜቱን ተቆጣጥሮ ላለመመለስ ሞከረ። ዩሱንግ ተስፋ ሳትቆርጥ ደግማ ደወለችለት። በዚህ ጊዜ ጂሁ ልቡን ማሸነፍ ስላልቻለ ስልኩን አነሳው። ሄሱን በከፍተኛ ትኩሳት እየተቃጠለች መሆኑን ተረዳ። ወዲያው መኪናውን አዙሮ ወደ ቤቷ አበረረ። ዩሱንግ ግን ካለበሳት በኋላ ሄሱን አቅፎ ወደ ሆስፒታል ወሰዳት። ሄሱ ስትነቃ ስለ ጭንቅላት እጢዋ እንዳይታወቅባት በመስጋት ወዲያውኑ ከሆስፒታል ለመውጣት መርፌውን ነቅላ ወደ ቤት ካልሄድኳለች። ጂሁም ሊያሳምናት ስላልቻለ እጅ ሰጠ። ከዚያም ፎጣ አንጥቶ ትኩሳቷን ለማብረድ ሲንከባከባት ሄሱ የጂሁ ድርጊት ልቧን ነካው። ጂሁ ሌሊቱን ሙሉ ስለሷ ሲጨነቅ ለስራ ጉዞ ሳይሄድ ቀረ። ሌሊቱንም እዚያው ሶፋው ላይ ተኝቶ አደረ። በማግስቱ ማለዳ ጂሁ ሲነቃ ዩሱንግን አቅፎ ወደ አልጋዋ መለሳት። እናትና ልጅ በብርድ ልብስ በጥንቃቄ ካለበሳቸው በኋላ ከዚያ ወጥቶ ሄደ። በዚያው ቀን ዩሱንግ ከትምህርት ስትመለስ በደስታ ወደ ጂሁ እየሮጠች መጣች። ከዚያም የያዘቻቸውን ዕቃዎች እየጎተተች አሳየችው። ይህንን ሞቅ ያለ ትዕይንት ያየው ዳይሬክተር ፓርክ ግራ ተጋባ። ዩሱንግ 3 የጎዳና ድመቶችን ልታሳድግ እየወሰደች ነበር። የምትወዳቸውን ድመቶች ለጂሁ አስተዋወቀችው። ጂሁም በፍቅር አይን ይመለከታት ነበር። ከዚያም አቅፎ አሽከረከራት። ሳይታሰብ ይህንን ትዕይንት ሊቀመንበር ቾይ ተመለከቱ። ጂሁ በድንጋጤ ዩሱንግን ወደ መሬት አወረዳት። ሊቀመንበር ቾይ ምንም ሳይናገሩ ጂሁን በጥፊ ያሉት። ዞር ሲሉም ሄሱን አዩት። ሊቀመንበሩ ከተረጋጉ በኋላ ጂሁን መገሰጽ ጀመሩ። ጂሁ ከአባቱ ተደብቆ በሰው ጉበት መነገዱ ብቻ ሳይሆን የሌላ ሰው ልጅ አባት ለመሆን መመኘቱ በጣም እንዳስቆጣቸው ነገሩት። ይህ ጉዳይ ቢታወቅ የቤተሰቡ ድርጅት ትልቅ አደጋ ውስጥ እንደሚወድቅ ገለጹለት። ጂሁ ምንም የሚያቀርበው ምክንያት አልነበረውም። ሊቀመንበር ቾይ ልጁ ወዲያውኑ ሄሱ እንዲፈታና የእናቱ ቀዶ ጥገና እንዲሰርዝ አዘዙት። ነገር ግን ጂሁ የእናቱ መትረፍ በዚህ ቀዶ ጥገና ላይ ብቻ የተመሰረተ ስለሆነ ይህንን መቀበል አልቻለም። ጂሁ አባቱን ምህረት እንዲያደርጉለት ቢለምናቸውም ሊቀመንበሩ ግን በሐሳባቸው ጸኑ።
እንዲያውም ጂሁን ትዕዛዙን ካልፈጸመ ራሳቸው ጉዳዩን ለፖሊስ ሪፖርት እንደሚያደርጉ አስጠነቀቁት። በዚያ ምሽት ጂሁ ዩሱንግ ያመጣቻቸውን ድመቶች እያየ በዝምታ ተቀመጠ። ሄሱ ጂሁ ማዘኑን ስላወቀች ወደ እሱ ሄዳ ልታጽናናውና ልታበረታታው ሞከረች። ሁልጊዜም ከጎኑ እንደምትቆም አረጋገጠችለት። ከዚያም ሄሱ በእጇ አፍ ላይ የነበረውን የደም ጠብታ በጥንቃቄ ጠረገችለት። በድንገት ከበስተጀርባ የሚደንቅ ብርሃን በራ። ሲያዩት ዩሱንግ ፎቶ እያነሳቻቸው ነበር። በማግስቱ ማለዳ ጂሁ አባቱ የእናቱን ቀዶ ጥገና እንዳራዘሙት ሰማ። እየሮጠ ወደ አባቱ በመሄድ አባቱን ለእናቱ የመኖር እድል እንዲሰጧት ተማጸነ። ሆኖም ሊቀመንበር ቾይ በአንድ ሰው ምክንያት ሁሉንም ወደ ሞት መንዳት አልችልም በማለት በጭካኔ መለሱለት። እንዲያውም የጂሁን እናት የልጇን ሕይወት የምታበላሽ መጥፎ ሴት በማለት ረገሟት። ሊቀመንበሩ ጂሁ ነገውን ወደ ዋናው መስሪያ ቤት ተመልሶ ስራ እንዲጀምር ከሄሱ እንዲርቅና ወደ ምግብ ቤቱም እንዳይመለስ አዘዙት። በዚያው ቀን ሄሱ ስራ ላይ ያለች በድንገት ራሷን ሳተች። ጣቶቿን መንቀጥቀጥ ጀመሩ። ሄሱ የጭንቅላት እጢዋ ወደ መጥፎ ደረጃ እየተሸጋገረ መሆኑን በግልጽ ተረዳች። ስለዚህ ለምርመራ ወደ ሆስፒታል ለመሄድ ወሰነች። ሆኖም ወደ ሆስፒታል ገና ከመግባቷ ሊቀመንበር ቾይ እንድታገኛቸው ደወሉላት። ሲገናኙ ሊቀመንበሩ ውሸቷን እንደደረሱበት ነገሯት። ከጂሁ ጋር በአስቸኳይ እንድትፋታና ከጂሁ የወሰደችውን ገንዘብ እንድትመልስ ካልሆነ ግን እንደምትቀጣ ዛቱባት። ሄሱ ተንበርክካ ቀዶ ጥገናው እንዲደረግ እየለመነች ብትማጸንም ሊቀመንበሩ ግን ለገንዘብ ስትል ማንኛውንም ነገር የምታደርግ ሴት እንደሆነች በማሰብ በካልቾ መተው ትተዋት ሄዱ። ሄሱ ለጂሁ እናት ጉበት መለገስ እንደማትችልና እሷም የምትኖርበት ጊዜ ብዙ እንዳልሆነ ተረዳች። ይበልጥ ያሳሰባት ግን የልጇ ጉዳይ ነበር። ልክ በዚህ ጊዜ ሄሱ የቀድሞው አማቷ ወክቻ ደወለችላት። አማቷ ከእንግዲህ እሷን እንደማትጠላትም ነገረቻት። ቀደም ሲል ለልጇ ሞት ተወቅሳት የነበረውን ይቅርታ ጠየቀቻት። ከአዲሱ ባሏ ጋር ጥሩ ሕይወት እንድትመራና ደስተኛ እንድትሆን መረቀቻት። ሄሱ ከአማቷ ያልጠበቀችውን ይቅርታ ስታገኝ ያላት የሐዘን ስሜት ከቁጥጥር ውጭ ሆነ። እንባዋም ከፍላጎቷ ውጭ ይፈስ ጀመር። በዚያ ስሜት ከባስ ወርዳ ስትሮጥ ስልኳን ባስ ውስጥ ረስታው ነበር። ከባስ ከወረደች በኋላ እንደ በድን ሰው መድረሻዋን ሳታውቅ በደመ ነፍስ ትጓዝ ጀመር። እጇን ወደ ኪሷ ስታስገባ ስልኳን ልታገኘው አልቻለችም። ወደ ባስ ማቆሚያው ተመልሳ የቱንም ያክል ብትፈልገው ልታገኘው ግን አልቻለችም። መሬት ላይ ተዘርራ በመሪር ድምፅ አለቀሰች። አሁን ምን ማድረግ እንዳለባት ግራ ገባት። መሞት አልፈለገችም። ምኞቷ ልጇን በደስታ ለማሳደግ ነበር። ዓለም ፍትሃዊ አይደለችም ስትል ፈጣሪዋን አማረረች። ሊቀመንበር ቾይ ሄሱን ካባረሩ በኋላ ጂሁን ጠርተው የፍች ወረቀት ሰጡት። ጂሁ ሄሱ ለገንዘብ የምትጓጓ ሴት አለመሆኗን ቢያስረዳም አባቱ ሊያምኑት አልፈለጉም። ጂሁ አባቱ ሄሱን በድብቅ እንዳገኟት ሲረዳ እሷን ፍለጋ በመኪና ወጣ። ወደ ጓደኛዋ ቤትና ወደ ተለያዩ ቦታዎች ቤድም ሊያገኛት ግን አልቻለም። በመጨረሻ ምግብ ቤቱ በር ላይ ተቀምጦ ይጠብቃት ጀመር። በዚህ ጊዜ ሄሱ መጣች። ጂሁ በደስታ እየሮጠ ሄዶ አቀፋት። እሷ ግን በቀዝቃዛ ስሜት ገፋችውና ወደ ክፍሏ ገባች። ጂሁ ብቻውን ሆኖ የሶስቱንም ፎቶግራፎች ይመለከት ነበር። ሄሱና ዩሱንግ መቼ በልብ ውስጥ እንዲህ ያለ ትልቅ ቦታ እንደያዙ አላወቀም። በመጨረሻም ሊቀመንበር ቾይ በልጃቸው ተሸነፉ። ጂሁ ብቸኛ የሚመኩበት ልጃቸው ስለሆነና ታላቅ ወንድሙ ጁንግ ግን ሁልጊዜ ጨዋታ ላይ ስለነበር የልጃቸውን ፍላጎት ለመቀበል ተገደዱ። ጂሁ የእናቱን ቀዶ ጥገና እንዲቀጥል ፈቀዱለት። ነገር ግን ጂሁ ለአባቱ ቃል መግባት ነበረበት። ቀዶ ጥገናው ከተጠናቀቀ በኋላ እናቱን ዳግመኛ ላይ ከሄሱ ጋር በአስቸኳይ ሊፋታና ከእናትና ልጇ ጋር ምንም አይነት ግንኙነት ሊኖረው እንደማይገባ ተስማማ። ከዚህም በተጨማሪ ሊቀመንበር ቾይ ጂሁ እሳቸው ከመረጡለት ሴት ጋር ብላይንድ ዴት እንዲወጣ አደረጉት። ሳይታሰብ በቀጠሮ ቀን የቀረበችው ሴት አራያ ነበረች። ለጂሁ ሁኔታው በጣም አስቂኝ ነበር። አራያም ከሄሱ ጋር ስላለው ግንኙነት በግልጽ ጠየቀችው። ጂሁ ከሄሱ ጋር የነበረው ጋብቻ ውሸት እንደነበር አመነላት። አራያ ይህንን ስትሰማ በጣም ተደሰተች። ጂሁ ወደ እሷ እንደሚመለስ በልበ ሙሉነት መጠባበቅ ጀመረች። በማግስቱም አራያ ጂሁ በሚሰራበት ምግብ ቤት ጓደኞቿን ይዛ መጣች። ሄሱንም ለብቻዋ ጠርታ በአሁኑ ወቅት የጂሁ የሴት ጓደኛ እሷ እንደሆነች ነገረቻት። ሄሱም ለሁለቱ መልካም ሁሉ ከመመኘት ውጪ ምንም ነገር አላለቻትም። ጂሁ ወደ ምግብ ቤቱ ሲመለስ አራያ ለጓደኞቿ ፍቅረኛ ብላ አስተዋወቀቻቸው። ሄሱም ተናደደች። በሐዘን ተሰብራ በአንድ ጥግ ተቆራምዳ ቁጭ አለች። ልክ በዚህ ጊዜ ጁንግ በድካሚ ሰክሮ ወደ ምግብ ቤቱ መጣ። ሆን ብሎ በሰው ፊት ወንድሙን ለማበሳጨትና ችግር ለመፍጠር ሞከረ። ጂሁ ለወንድሙ ግድ ሳይሰጠው ሊሄድ ሲል ሄሱ በአንድ ጥግ ተቀምጣ አያት። ጁንግም ወንድሙ የሚወዳትን ሴት ለመተናኮል አሰበ። ወንድሙ የሚወዳትን ሴት እኔ መቅመስ ፈልጋለሁ በማለት ሄሱ ላይ አካላዊ ጥቃት ለማድረስ ሞከረ። በዚህ ጊዜ ጂሁ በቁጣ እየሮጠ መጥቶ ወንድሙን በእርግጫና በቦክስ መታው። እንደ ድል ሆኖ ዳይሬክተር ፓክ በወቅቱ ደርሶ ሁለቱን አገላገላቸው። በምሽትም ጂሁ እናቱን ለመጠበቅ ወደ ሆስፒታል ሄደ።
ፊቱን አዙሮ ለእናቱ ከእንግዲህ ሊጠይቃት እንደማይችል ነገራት። ወደፊት ራሷን ጠብቃ በጥሩ ሁኔታ እንድትኖርም ተማጸናት። ጂሁ የእናቱን እጅ አጥብቆ ይዞ ያለቀሰ ተሰናበታት። በመጨረሻም የእናቱ የቀዶ ጥገና ቀን ደረሰ። ሄሱ ለልጇ ለሥራ ጉዞ እንደምትሄድ ነግራ ለቅርብ ጓደኛዋ ለሱያንግ አደራ ሰጠቻት። ነገር ግን ሄሱ ሆስፒታል ስትደርስ የጂሁ እናት መጥፋቷን ሰማች። በዚህ ጊዜ ጂሁ ከስብሰባ እንደወጣ ከእናቱ ስልክ ደረሰው። ሚሱክ ከእንግዲህ ቀዶ ጥገናውን እንደማትፈልግና ቀሪ ዘመኗን በትውልድ መንደሯ ለማሳለፍ እንደወሰነች ነገረችው። ጂሁ ለዚህ ቀዶ ጥገና ብዙ ገንዘብ ማውጣቱንና አሁን ብትሄድ ገንዘቡ በከንቱ እንደሚባክን ቢነግራትም ሊያሳምናት ግን አልቻለም። ከጥቂት ቀናት በፊት ሊቀመንበር ቾይ ሚሱክን አግኝተው ራስ ወዳድ እናት እንደሆነች ልጇን እንደ ደም እየመጠጠችው እንደሆነ ነግረው ብቻሽን በዝምታ ሙቺ ብለዋት ነበር። ሚሱክ ልጇን መግዷት ስላልፈለገች ቀዶ ጥገናውን ሰርዛ ጠፋች። ወደ ወላጆቿ መቃብር ሄዳ ይቅርታ እየጠየቀች ወንድሟ አገኛት። ወንድሟ ግን በጣም ጨካኝ በሆኑ ቃላቶች ካቆሰላት በኋላ እየጎተተ ወደ ሲኦል እንድትመለስ ነገራት። ልክ በዚህ ጊዜ ጂሁ ሄሱንና ዩሱንግን ይዞ ደረሰ። የሚሱክ ወንድም ጂሁ ሚስቱንና ልጁን ይዞ መምጣቱን ሲያይ ለእህቱ ጉበት እንዲለግስ ሊለምኑት የመጡ መስሎት ነበር። ጂሁ ግን የመጣው የእናቱን የመጨረሻ ምኞት የሆነውን የቤተሰብ ፎቶ አብሮ ለመነሳት እንደሆነ ነገረው። ሄሱና ዩሱንግ የሚሱክን ስሜት ለማደስ የተለያዩ ጨዋታዎችን ማሳየት ሞከሩ። ሁኔታውም 4 አባላት ያሉት ደስተኛ ቤተሰብ ይመስሉ ነበር። ሆኖም ሚሱክ ደስተኛ መሆን ስላልቻለች ወደ ክፍሏ ገባች። ሄሱና ዩሱንግ ድመት በመምሰል ተቀባብተው በመስኮት በኩል ብቅ በማለት እንድትስቅ አደረጓት። በዚህም ስሜቷን አደሱት። በኋላም ሄሱ ለልጇ ምግብ ለመግዛት ስትወጣ ፊቷ ላይ የነበረውን ቀለም መታጠብ ረስታ ነበር። ጂሁ ተከትሏት ቀለሙ እንዳለቀቀ ነገራት። እሷም ራሷን ስታይ አፍረት ተሰማት። ጂሁ ከሱቅ ዋይፕስ ገዝቶ ፊቷን በጥንቃቄ ጠረገላት። ሁለቱ ወደ ቤት ሲመለሱ ጂሁ በጣም ትፈጥኛለሽ እያለ ያማርር ነበር። እውነታው ግን ከሷ ጋር ረጅም ጊዜ ማሳለፍ ፈልጎ ነበር። ባህር ዳርቻ ላይ እንደ ሕፃን እየተሯሯጡ ሲጫወቱ ቆዩ። ፀሐይ ስትጠልቅ አይን ላይን ተገጣጠሙ። ጂሁ ወደ እሷ ተጠግቶ ሊስማት ሲል ሄሱ በድንጋጤ ጥላው ሄደች። ቤት እንደደረሱ ሄሱ ልጇ በሚሱክ ጀርባ ላይ ተንጠልጥላ አየቻት። ልጇን ለማውረድ ስትሮጥ ሚሱክ ግን አልተቆጣቻትም። እንዲያውም ሚሱን ግን አቅፋ ላይ አስተኛቻት። በዚያ ምሽት መላው ቤተሰብ አብረው በልተው ደስ የሚል የቤተሰብ ፎቶ ተነሱ። ይህ በእርግጥ የሚሱክ ምኞት ነበር። ጂሁ እናቱ ለቀዶ ጥገና ወደ ሲኦል እንድትመለስ ሊያሳምናት ሞከረ። ነገር ግን ሚሱክ እዚያው ለመቆየት ወሰነች። ቀሪ ሕይወት ዘመኗን በሰላም ማሳለፍ ትፈልጋለች። ጂሁም የእናቱን ውሳኔ ከማክበር ውጭ አማራጭ አልነበረውም። ሄሱ ነገሩን ስታውቅ ወዲያውኑ ተቃውሞዋን አቀረበች። የቀራት ዕድሜ አጭር በመሆኑ ለጂሁ እናት በፍጥነት የጉበት ንቅለ ተከላውን ማድረግ ፈለገች። ጂሁ ግን ቀዶ ጥገናው ባይደረግም ሄሱ ቀሪውን ክፍያ እንደምትቀበልና የጋብቻው ውላቸው እዚህ ጋር እንደሚያበቃ ነገራት። እንዲሁም በቆይታቸው ውስጥ የቤተሰብ ፍቅር እንዲሰማው ስላደረገችው አመሰገናት። ጂሁ ለመሄድ ሲዘጋጅ ሁለቱ ለመሰናበት እጅ ለእጅ ተጨባበጡ። በዚህ ጊዜ ሄሱ እጁን ይዛ አስቆመችውና ጉንጩን ሳመችው። ስሜቷ በስቃይና በእንባ የታጀበ ነበር። ጂሁም ስሜቱን መቆጣጠር አቃተው። ሄሱን ወደ ራሱ ስቦ ከንፈሯን ሳማት። በዚህ ቅጽበት በመካከላቸው ምንም አይነት የጋብቻ ውል አልነበረም። የቀረው ብቸኛው ነገር እውነተኛ ፍቅር ብቻ ነበር። በማግስቱ ማለዳ ሄሱ ልጇን ይዛ ለብቻዋ ወጣች። ጂሁ መሄዷን አውቆ ወደ ወደቡ ቢከተላትም ሊደርስባቸው አልቻለም። ሄሱ ለምርመራ ወደ ሆስፒታል ስትሄድ ሐኪሙ የአንጎል እጢዋ እያደገ መሆኑንና ቢበዛ ለጥቂት ዓመታት ብቻ እንደምትኖር ነገራት። ከልጇ ጋር ረዘም ላለ ጊዜ ለመቆየት ስትል ሕክምናውን ለመቀበል ወሰነች። ከተለያዩ በኋላ ለጂሁ መልእክቶች ምላሽ እየሰጠችው አልነበረም። ነገር ግን ልጇን ለመውሰድ ስትሄድ መንገድ ላይ ያገኘችው። በዚህ ጊዜ የሄሱ ጠባይ ተቀይሮ ነበር። ለጂሁ ቀዝቃዛ ከመሆኗን በላይ ለረጅም ጊዜ አብራው መሆን ስለማትችል የፍቅር ጥያቄውን ትሸሽ ነበር። ይሁን እንጂ ስለ አንጎል እጢዋ ልትነግረው አልደፈረችም። ሆን ብላ ርቀቷን ብትጠብቅም ጂሁ ግን ውስጡን መቆጣጠር አልቻለም። የእውነትም አፍቅሯት ነበር። ታዲያ እንዴት በቀላሉ እጅ መስጠት ይችላል? ጂሁ የአገልግሎት ክፍያ ሊፈጽም ሲል ካርዱ እንደማይሰራ አወቀ። አባቱ ሊቀመንበር ቾይ ልጁ እስካሁን ከሄሱ ጋር እንዳልተፋታ ሲያውቁ የጂሁን ክሬዲት ካርዶች በሙሉ አዘግተውት ነበር። ሊቀመንበሩ ሄሱ ከጂሁ ጋር የቆየችው ለገንዘብ ብቻ ነው ብለው ያምኑ ነበር። ልጃቸው ፍቹን በፍጥነት እንዲያጠናቅቅም አዘዙት። ጂሁ ግን ለአባቱ ይቅርታ ጠይቆ የሚወዳትን ሴት ማጣት እንደማይችል ነገራቸው። ፍላጎቱንም በግልጽ ለአባቱ አስረዳ። ሊቀመንበር ቾይ ሌላ መንገድ ስለሌላቸው ሄሱን ፍለጋ ሄዱ። ለምን እንደ መንፈስ ልጅ ላይ ተጣበቅሽ ብለውም ጠየቋት። በተጨማሪም ጂሁ አሁን 1 ሳንቲም የሌለው ድሃ መሆኑን ነገሯት። ሄሱ እጅግ ብታዝንም ምንም አይነት ማብራሪያ አልሰጠችም። ምሽት ላይ ጂሁ ሄሱ በጣም ናፈቀችው። ለምን እንዲህ እንደምትናፍቀው ሊገባው አልቻለም። በዚህ ጊዜ ዩሱንግ እናቷን ይዛ የምታሳድጋቸውን ድመቶች ለማየት ወደ ምግብ ቤቱ መጣች። ሄሱ
ጂሁ በጣም ጠጥቶ መሬት ላይ ተኝቶ አገኘችው። በጥንቃቄ ብርድ ልብስ አለበሰችውና ፊቱን በቀስታ ነካችው። በመጨረሻም ስሜቷን መቋቋም አቅቷት በዝምታ ጥላ ወጣች። ሄሱ ወደ ጓደኛዋ ቤት ስትመለስ ፊቷን በሚያምር ሁኔታ ተኳኳለች። ቀደም ሲል ራሷን እንዴት እንደምታስብ አታውቅም ነበር። ሊፕስቲክ ስትቀባ እጆቿ በማያቋርጥ ሁኔታ መንቀጥቀጥ ጀመሩ። ጓደኞቿ ሱያንግ ሁኔታውን አይታ ምን እየሆነ እንደሆነ በጉጉት ጠየቀቻት። ሄሱ ጓደኞቿ ጥፍሮቿን እንድትቀባላትም ጠየቀቻት። ሕይወቷ ሊያበቃ መሆኑን ስላሰበች የቀረውን ጊዜ ሙሉ ሴት ሆና ለመኖር ወስናለች። ገና ያላደረገቻቸው ብዙ ነገሮች እንዳሉና ምርጡን ሕይወት እያበራች መኖር እንደምትፈልግ ለጓደኛዋ ነገረቻት። ጓደኛዋ በደስታ ብታበረታታትም ሄሱ ግን ገዳይ የአንጎል እጢ እንዳለባት አታውቅም ነበር። ጂሁ በተደጋጋሚ ስልክ ቢደውልም ሄሱ ግን ስልኩን ለመመለስ የሚያስችል ድፍረት አልነበራትም። በማግስቱ ሄሱ የጂሁን አባት ለመገናኘት በራሷ ተነሳሽነት ሄደች። ከጂሁ ጋር በነበራት ስምምነት መሰረት የቀረውን ገንዘብ እንዲከፍሏት ጠየቀች። ካልሆነ ግን እንደማትፋታም ነገረቻቸው። ሊቀመንበር ቾይ ይህንን ሰምተው በታላቅ ድምጽ ሳቁ። በመጨረሻም እውነተኛ ማንነቷ እንደተጋለጠ በመግለጽ ተሳለቁ። በዚያው ቅጽበት ጂሁ ለሄሱ የሚከፈለውን ቀሪ ገንዘብ ለማግኘት መኪናዎቹንና ሰዓቱን ሁሉ ሸጦ ነበር። ከዚያም አልፎ ከዳይሬክተር ፓርክ ሳይቀር ገንዘብ ተበደረ። በመጨረሻም ጂሁ በደስታ ወደ የገበያ ማዕከል በመሮጥ ለሄሱ የጋብቻ ጥያቄ ቀለበት ገዛላት። ከዚያም በኋላ ጂሁ ሄሱን ለራት ወደ አንድ ምግብ ቤት ጋበዛት። የቀረውን ገንዘብና ቀለበቱን በደስታ ወጣ። ሄሱ የጋብቻ ቀለበቱን ስታይ ግራ ተጋባች። ጂሁ ደግሞ በጭራሽ ሊፈታት እንደማይፈልግ ነገራት። እንደ አሁኑ አብረው መኖር እንዲቀጥሉ እንደሚፈልግና ወደፊት መኖር እንዳለባቸው እሱ ኃላፊነቱን እንደሚወስድ ቃል ገባላት። ሄሱ በጂሁ ቃላት ልቧ ቢነካም የጂሁን ጥያቄ ግን ውድቅ አደረገችበት። የምትፈልገው እሱ እንዲፈታት ብቻ እንደሆነና የጂሁ አባት የቀረውን ገንዘብ አስቀድመው እንደሰጧት ነገረችው። እንዲያውም ከዚህ በፊትም ሆነ አሁን ለሱ ምንም አይነት የፍቅር ስሜት ኖሯት እንደማያውቅ በጭካኔ ያስረዳችው። አሁን እንደ ድሮ መሆን እንደማይችሉ ገለጸችለት። ይህንን ሲሰማ ጂሁ በልቡ ላይ በሺዎች የሚቆጠሩ ቢላዎች እንደተወጋ ያልተሰማው። ከዚያም ጂሁ ወደ ፍርድ ቤት ለመሄድ ዝግጁ በሚሆን ጊዜ ሊያሳውቃት እንደሚችል ነገረችው። ወዲያውኑ ተነስታ ፊቷን አዙራ ወጣች። ጂሁ እንደ እብድ እየሮጠ ተከተላት። ሊቀመንበር ቾይ የሆነ ነገር ብሏት ከሆነ ጠየቃት። ሄሱ ግን ይህ ጉዳይ ከሳቸው ጋር ምንም ግንኙነት እንደሌለው በመካከላቸው ያለው ውል ስላበቃ ሁሉም ነገር ወደ መጀመሪያው ነጥብ መመለስ እንዳለበት ያለ ርህራሄ ነገረችው። ንግግሯን ጨርሳም ጥላው ሄደች። ጂሁ አይኖቹ ቀልተው ለተወሰነ ጊዜ በትካዜ ቆየ። ሄሱ ጂሁ ወደማያያት ቦታ ከደረሰች በኋላ እንባዋን መቆጣጠር አቅቷት እንደ ዝናብ አፈሰሰችው። ጂሁን ከልቧ ተወደው ነበር። ነገር ግን ዕጣ ፈንታ አብረው እንዲሆኑ አልፈቀደላቸውም። በዚህ ጊዜ የጂሁ እናት ህመሟ እየተባባሰ መጣ። ነገር ግን ቀዶ ጥገና ላለማድረግ ወስና ወደ ትውልድ መንደሯ መቆየቱን መረጠች። የሚሱክ ወንድም ጄሱክ ይህንን ሲያውቅ በጣም ተቆጣ። እህቱ ከልጇ ጋር ወደ ሲኦል ተመልሳ ቀዶ ጥገና ስላላደረገችው ቀሳት። ነገር ግን ሚሱክ እንደ ሕፃንነቷ ወንድሟ ላይ ተጠመጠመችበት። እዚሁ መሞት እንደምትፈልግም ነገረችው። ጄሱክ ወዲያውኑ ለጂሁ ደወለለት። ነገር ግን ሚሱክ ስልኩን ቀማችው። ወንድሟ ጂሁን እንዲረብሸው አልፈለገችም። ጄሱክ ሚሱክን ከገሰጻት በኋላ መኖር ከመሞት ይሻላልና ወዲያውኑ ወደ ሲኦል ተመልሳ ቀዶ ጥገና እንድታደርግ አስገደዳት። ጄሱክ አንደበቱ መራራና ሁልጊዜ እህቱን የሚወቅሳት ቢሆንም እህቱ ስትሞት ዝም ብሎ ማየትን ግን አልመረጠም። በቀጣዩ ቀን ሚሱክ ወንድሟ ከአሳ ማጥመድ ሲመለስ አይታ እሱን ለመርዳት በደስታ ሮጠች። ነገር ግን ወንድሟ አሁንም ወቀሳት። በእውነቱ ጄሱክ ስለ እህቱ ጤንነት ተጨንቆ ነበር። ወዲያውም ሊቀመንበር ቾይ ጂሁ ከሚሱክ ጋር ያለውን ግንኙነት እንዲያቋርጥ ለማድረግ ጸሐፊያቸውን ወደዚያ ላኩ። ሊቀመንበር ቾይ ለጄሱክ ብዙ ገንዘብ ሰጡት። ዓላማው ሚሱክን ከዚያ ቦታ ይዞ እንዲሄድ ነበር። ስለ እህቱ የተቆጣው ጄሱክ ገንዘቡን በቀጥታ በጸሐፊው ላይ ወረወረ። ከዚያም ጄሱክ በንዴት ዛተበት። እንዲያውም ጸሐፊውን ወደ ባህሩ ሊወረውረው ጥቂት ቀርቶት ነበር። ነገር ግን ሚሱክ በጊዜ ደርሳ አስቆመችው። ከዚያም በምሽት ለጂሁ ደወለለት። ጄሱክ የጂሁን አባት ውሻ እያለ ደጋግሞ ረገመው። እንዲያውም የጂሁን አባት ሰው ለመባል እንደማይበቃም ነገረው። ሊቀመንበር ቾይ በዚህ ሁኔታ ከቀጠሉ ፈጥኖም ይሁን ዘግይቶ የሥራቸውን እንደሚያገኙ አስጠነቀቀው። ጂሁ ስልኩን ከዘጋ በኋላ በጣም ግራ ተጋብቶ ነበር። ከዚያም ጄሱክ እህቱን ለራት ሊጠራት ሄደ። ነገር ግን ደጋግሞ ቢጠራትም ምንም ምላሽ አላገኘም። ጄሱክ ተጠግቶ ሲመለከት ራሷን ስታገኛት ሚሱክ ብዙ ደምም ተፍታ ነበር። ስለዚህ ወዲያውኑ አምቡላንስ ጠርቶ ሚሱክን ወደ ሲኦል ሆስፒታል ወሰዳት።
ሊቀመንበር ቾይ ዜናውን እንደሰሙ ወዲያውኑ ወደ ሆስፒታል ሄዱ። እዚያም ሳይታሰብ እንደገና ከሚሱክ ወንድም ከጂሱክ ጋር ተገናኙ። ሊቀመንበሩ በፌስ ፈገግ ብለው ሚሱክ ብዙም የምትቆይ አትመስልም አሉት። ጂሱክ ለቱ ጉበቱን ቢለግስ እንኳን ከቤተሰቡ ማንም የሚረዳው ሰው እንደማይኖር በማሾፍ ገለጹለት። በመጨረሻም ሊቀመንበር ቾይ ለሚሱክ የቀብር ስነ ስርዓት ማስፈጸሚያ ይሁን በሚል ንቀት በተሞላበት ሁኔታ ገንዘብ ለጂሱክ ሰጡት። ይህ ድርጊት ጂሱክን በከፍተኛ ሁኔታ አስቆጣው። ሊቀመንበሩን በዚያው ቅስፈት መግደል ቢመኝም እጁን በደም ማቆሸሽ አልፈለገም። ሊቀመንበር ቾይ የሚሱክን ሙሉ ህይወት አበላሽተው አሁን ደግሞ መሞቷን ለማረጋገጥ መምጣታቸው አንገበገበው። ጂሱክ ገንዘቡን ወርውሮ ከጣለ በኋላ እህቱን በራሱ አቅም ስለሚያድናት የሱ የቆሸሸ ገንዘብ እንደማያስፈልገው ነግሮ ጥሏቸው ሄደ። ጄሁ አጎቱ ለእናቱ ጉበት ሊለግስ መሆኑን ሲያውቅ በደስታ ያጎቱን እጅ ይዞ ደጋግሞ አመሰገነው። በሚገርም ሁኔታ ሚሱክ ራሷን ከሳተችበት ስትነቃ ወንድሟ ጉበቱ እንዲሰጣት የሚያደርገውን ጥረት ተቃወመችው። ጂሱክ ግን ምንም ቢሆን ቀዶ ጥገናው ማድረግ እንዳለባትና ስትድን ብዙ መልካም ስራዎችን ሰርታ በኋላ ወላጆቻቸውን ስታገኝ እንዳታፍር ነገራት። በዚህ ጊዜ ሚሱክ ደስቷ መቆጣጠር አቅቷት በእንባ ታጠበች። ይህም የቤተሰብ ፍቅር እንባ ነበር። ከልቧም አመሰገነችው። በሌላ በኩል የሱ የቅርብ ጓደኛ ሱያንግ ከሱ ጋር ትንሽ ምግብ ቤት ለመክፈት አሰበች። ይህ የሱ የቆየ ህልም ቢሆንም እሷ ግን የጓደኛዋን ጥያቄ ውድቅ አደረገችው። ሱያንግ የሱ ገንዘቤን ትወስድብኛለች ብላ የፈራች ስለመሰላት ተቀየመች። በመጨረሻም የሱ ሚስጥሩን በሙሉ ለጓደኛዋ ነገረቻት። ሱያንግ እውነቱን ስታውቅ የሱን አቅፋ በከፍተኛ ድምፅ አለቀሰች። በማግስቱ የሱ ስራዋን ለመልቀቅ ወደ ዳይሬክተር ፓርክ ሄደች። ልጇ ዩሱንግ በጂው አልጋ ላይ ስትዘል ስታያት ወዲያውኑ በፍጥነት አወረደቻት። ለልጇም እሷና ጂሁ ባልና ሚስት እንዳልሆኑና ከሱ ቤት መውጣት እንዳለባቸው ነገረቻት። ዩሱንግ ጂሁን ጥላ መሄድ አልፈለገችም። እናቷና ጂሁ የተኳረፉ ብቻ መስሏት ነበር። ስለዚህም ችግር የለውም ከእናቴ ጋር ታረቅለዋለሁ ስትል አለቀሰች። ሄሱ የልጇን ለቅሶ ሰምታ ልቧ ቢሰበርም አብረው መሆን እንደማይችሉ ታውቃለች። ያንን ምሽት ሄሱ ልብስ ስታሰጣ ጂሁን በድንገት አየችው። ግራ ተጋብታ ልትሄድ ስትል ጂሁ ጠራትና በእውነት እኔ ላንቺ ምንም አይደለሁም ብሎ በድጋሚ ጠየቃት። እሷ ግን አሁንም የቀድሞ መልሷን ሰጠችው። ጂሁ ግን ሞኝ ስላልሆነ ሄሱ ለሱ የሆነ ስሜት እንዳላት ያውቅ ነበር። ሄሱ ንግግሩን ለማስቀየር መቼ ፍርድ ቤት እንደሚሄዱ ጠየቀችውና ወዲያውኑ ጥላው ሄደች። በተመሳሳይ ጊዜ የጂሁ ወንድም ጁንግ ጂሁን ከኩባንያው ለማባረር ሚስጥሩን በስውር ያጠና ነበር። የጂሁ ጋብቻ የውሸት መሆኑን ሲያውቅ በደስታ እየበረረ ወደ ቤት ሄደ። ለወላጆቹም ነገራቸው። ነገር ግን ሊቀመንበር ቾይ በጣም በመቆጣት ጁንግን ገሰጹት። ምክንያቱም ሊቀመንበሩ ሚስጥሩን አስቀድሞ ያውቁ ነበር። ጁንግ ግን ጂሁ በሰላም እንዲኖር ስላልፈለገ ጂሁ በአንድ የምግብ ቤት ሰራተኛ ለፍቅርና ለገንዘብ ተታለለ የሚል ወሬ በኩባንያው ውስጥ አሰራጨ። ጂሁም ይህንን ሲሰማ ምቾት አልተሰማውም። ሄሱም ገንዘብ ለመበዝበዝ ሆን ብላ ወደ ጂሁ ቀረበች በሚል ወሬ ስሟ ስለጠፋ ስራዋን በሰላም መስራት አልቻለችም። ዋናው ሼፍ ግን ሄሱ እንደዚህ አይነት ሰው እንዳልሆነች በማመኑ ተሟገተላት። ዛሬ ሄሱ ለቀድሞ አማቷ ኦክቻ ዱምፕሊን ቢዛላት ሄደች። አማቷ ቅዝቃዜው ባለበት የአየር ሁኔታ መንገድ ላይ ንግድ ስራ ስትሰራ አገኘቻት። ኦክቻ ራሷን ለማሞቅ ኑድል ስትበላ ስታይ ሄሱ በጣም አዘነችላት። ነገር ግን ኦክቻ ሄሱ መምጣት ጂሁን እንዳያበሳጨው ሰጋች። ሄሱ ግን ከጂሁ ጋር መለያየቷን ነገረቻት። ኦክቻም እጣፈንታሽ ካልሆነ አታስገድጁ በማለት አጽናናቻት። ሄሱ ወደፊት በስራ ስለምትጠመድ አልፎ አልፎ ልጇን ዩሱንግ እንድትጠብቅላት አማቷን ለመነቻት። ኦክቻ የልጅ ልጇን መጠበቅ ደስታዋ ስለሆነ ወዲያውኑ መስማማቷን ገለጸች። ሄሱ በስራ ተጠመዳለሁ ብትልም እውነታው ግን ለኬሞቴራፒ ሕክምና ወደ ሆስፒታል መመላለስ ነበረባት። ለሁሉም ሰው ደብቃ የካንሰር ሕክምናዋን ጀመረች። ለኬሞቴራፒ ሕክምና ወደ ሆስፒታል ስትሄድ ሄሱ ሌሎች ታካሚዎች በቤተሰቦቻቸው ታጅበው ስታይ በራሷ ላይ የሐዘንና የባዶነት ስሜት ተሰማት። ሄሱ ወደ ምግብ ቤቱ ከተመለሰች በኋላ የጂሁ እናት ሆስፒታል መተኛቷን ከስራ አስኪያጁ ሰማች። ለልጇ የሚያስፈልጉ ነገሮችን ለማዘጋጀት በፍጥነት ወደ ቤት ሄደች። በመቀጠልም የጂሁን እናት ለመጠየቅ ወደ ሆስፒታል ለመሄድ ተዘጋጀች። በድንገት ግን ደረቷ ላይ ከባድ ውጋት ተሰማት። ልጇ እየተሰቃየች እንደሆነ እንዳታያት በማሰብ የመታጠቢያ ቤቱን በር ቆልፋ መታጠቢያ ቤት ገብታ አስመለሰች። በሌላ በኩል ሱያንግ ለደንበኞቿ ጥፍር እየሰራች እያለ የቅርብ ጓደኛዋ የማይድን በሽታ እንደያዛት ተረዳች። ሳታውቀው እጆቿ ተንቀጠቀጡ። ሱያንግ ለዚች መጥፎ ዕድል ለገጠማት ጓደኛዋ ልቧ ተሰበረ። ወዲያውም ሄሱ ደውላ ልጇ እንድትጠብቅላት ጠየቀቻት። ዩሱንግ ልጇ እንቅልፍ እስኪወስዳት ከጠበቀች በኋላ ሄሱ መጸለይ ጀመረች። ገና ብዙ የምታከናውናቸው ነገሮች አሉ። በየቀኑ ለልጇ መጽሐፍትን ማንበብ እንዲሁም ዩሱንግ ጥሩ ትምህርት ቤት ስትገባ ማየት ትፈልግ ነበር። ሱያንግ እንደደረሰች ሄሱ ወዲያውኑ ወጣች። ምንም እንኳን ሰዓቱ ቢረፍድም የጂሁን እናት ለመጠየቅ ወደ ሆስፒታል ሄደች። ሚሱክ በሆስፒታል አልጋ ላይ ተኝታ ስታያት ልቧ ተሰበረ።
እንባዋም ፈሰሰ። ቀዶ ጥገናው ማድረግ ስላልቻለች ሁል ጊዜ ጥፋተኝነት ስሜት ይሰማት ነበር። የሚሱክ ወንድም ወዲያውኑ ሄሱን አወቃት። ከዚያም ጄሱክ ለእህቱ ጉበቱን እንደለገሰ ስታውቅ ሄሱ ተረጋጋች። እጁን ይዛ ደጋግማ አመሰገነችው። የሚሱክ መኖር ልጁ ምን ያክል አስፈላጊ እንደሆነ በሚገባ ታውቃለች። ከሆስፒታሉ እየወጣች እያለ ሄሱ እንደገና ከጁ ጋር ተገናኘች። እሱም በቀዝቃዛ አንደበት የጋብቻው ላቸው ስላበቃ ከዚህ በኋላ ሆስፒታል መምጣት እንደሌለባት ነገራት። ነገር ግን ጂው ከጥቂት ቆይታ በኋላ ሄሱ እዚያ ስታለቅስ እንደነበረ ከአጎቱ ሲሰማ ራሱን መቆጣጠር አቅቶት እንደገና ተከተላት። ከበስተጀርባዋ በዝምታ እየተከታተላት ሳለ ሄሱ በመኪና ልትገጭ ለጥቂት ስትል ጂሁ በሰዓቱ ደርሶ አቅፎ አዳናት። ጥቂት የቁጣ ቃላቶችንም ሰነዘረባት። ሄሱ ጂሁን ገፋ አድርገው መንገዷን ቀጠለች። ጂሁ መንገዷን ዘግቶ ይቅርታ ጠየቃት። ከዚያም በልቡ የሚሰማውን ሁሉ ነገራት። እሱ የሚፈልገው ሄሱ ከጎኑ እንድትሆን ብቻ እንደሆነና ለመፋታት ከወሰነች ውሳኔዋ እንደሚቀበል ገልጾ እባክሽ ከጎኔ ሁኚ ሲል ተማጸናት። ጂሁ ሄሱን በጭራሽ ሊያጣት አልፈለገም። የሚወዳትን ሴት ላለማጣት ሲል ሁሉንም ስህተቶቹን አምኖ ተቀበለ። ይቅር እንድትለውም ለመናት። ሄሱ ለጁ ያላትን ናፍቆት በመጨቆን ጥያቄውን ሁሉ በጭካኔ ውድቅ አደረገችው። ነገር ግን ሄሱ የጁን ትከሻ አልፋ ስትሄድ እንባዋ ሊቆም አልቻለም ነበር። በዚህ ቅስፈት ጂሁን ልቡ ተቆራርጦ እንደተበጣጠሰ ተሰማው። ሄሱ ወደ ቤቷ ከተመለሰች በኋላ ሰውነቷ እንደገና ለመድኃኒቱ ምላሽ መስጠት ጀመረ። ለማስመለስም ወደ መታጠቢያ ቤት ፈጥና ገባች። ሄሱ ጸጉሯን ለማስተካከል ስትሞክር ጸጉሯ በእጇ ላይ ሲረግፍ አየች። ከዚያም ውስጥ ተኝታ ወደ ነበረችው ልጇ ተመለከተች። በውስጧም ከፍተኛ ጭንቀት ተሰማት። በማግስቱ ሄሱ ከምግብ ቤቱ ስራ ለቃ ለመውጣት ዕቃዎቿን ተቀለለች። ዩሱንግ የግድ ግን መሄድ አለብን ስትል እናቷን ጠየቀቻት። እናቷ ለምን ከእጁ ጋር እንደተለያየች ሊገባት አልቻለም። ዩሱንግ ይህንን ቦታ ጥላ መሄድ ስላልፈለገች በአንድ ጥግ ተሸሽጋ አልሄድም አለች። ዩሱንግ አባቴ ማግኘትን ደስታ ገናውን ማጣጠም ጀምራ እንደነበር አሁን ግን እንደገና አባቴ የሌላት ልጅ ልትሆን እንደሆነ ለሄሱ ስትነግራት ሄሱ ህመሟን ተቆጣጥራ በቁርጠኝነት ዝም ብላ ጥላት ወጣች። ዩሱንግም ይህንን ስታይ ወዲያውኑ እናቷን ተከትላ በታዛዥነት ከእናቷ ጋር ቦታውን ለቃ ወጣች። ዩሱንግ በእናቷ እቅፍ ላይ ሆና ለጂሁ ደህና ሁን እያለች እጇን አወዛወዘችለት። ከዚያ ከሄዱ በኋላ ግን ዩሱንግ ሁል ጊዜ በሐዘን ትቀመጥ ነበር። ሄሱ ልጇ በጣም የምትወደውን አይስክሪም ብትገዛላትም እሷ ግን ደስተኛ መሆን አልቻለችም። በሌላ በኩል ጂሁ ሄሱን በጣም ስለናፈቀችው ለመጠጣት ወደ መጠጥ ቤት ሄደ። የጋብቻ ጥያቄ ቀለበቱን እየተመለከተ ልቡ በሐዘን ተሰበረ። በተመሳሳይ ሄሱም የቤተሰብ ፎቶግራፉን እያየች ጂሁን ትናፍቅ ነበር። ጂሁ ከመጠን በላይ ስለጠጣ ሳያውቀው ወደ ሱያንግ ቤት ሄዶ በሩን አንኳኳ። ሄሱም በድምፁ ተቀሰቀሰች። ጂሁ በመጠጡ ተገፋፍቶ ባገኘው ድፍረት ባለፈው ቀን የነገራት ቃል ሁሉ እንድትረሳቸው ነገራት። አሁን ጂሁ በነገሩ እንደተጸጸተና ለሱ ያለው ስሜት እንደበፊቱ እንዳልሆነ ነግራት ሞከረ። ጂሁ የዚያን ቀን አብዶ እንደነበርና ሄሱ እንዲከፋት አድርጎ ከሆነም ይቅርታ ጠየቃት። ሄሱ ግን ይቅርታ መጠየቅ እንደማያስፈልገው ነገረችው። በእውነቱ ግን ጂሁ እብድ እስከሚል ድረስ ይወዳት ነበር። ጭራሽ በመጠጡ ኃይል ተገፋፍቶ ሄሱን በጉልበት ለመሳም ሞከረ። እንደ ድል ሆኖ ሱያንግ በጊዜ ደርሳ አስቆመችው። ጂሁ ወደ ራሱ ሲመለስ በሄሱ ላይ ለፈጸመው መጥፎ ድርጊት በራሱ በጣም አፈረ። በማግስቱም ሄሱ ወደ ስራ በሄደችበት ወቅት ካቻፕ በበረዶ መስሪያ ውስጥ ሳታውቀው እያስቀመጠች ተቸገረች። ይህንን ስህተትም ደጋግማ ፈጸመችው። ይህ የሆነው በአንጎላ ውስጥ ባለው የጭንቅላት እጢ ምክንያት እንደሆነ ጠንቅቃ ታውቃለች። በሱም የተነሳ ሁሉንም ነገር መርሳት ጀምራ ነበር። ጂሁ በዚያ በኩል ሲያልፍ ሼፉ ሄሱን ሲወቅሳት ሰማ። ነገር ግን ስለተናደደባት ጥሏት ሄደ። ሄሱ ስራዋን ጨርሳ ለተጨማሪ ምርመራ ወደ ሆስፒታል ሄደች። በድንገት ከጂሁ የፍቺውን ሂደት ለመጨረስ ነገ ፍርድ ቤት እንገናኝ የሚል መልእክት ደረሳት። በዚህ ጊዜ ሄሱ ውስጧ ባዶነት ተሰማት። ሳታውቀው ቦርሷን ሆስፒታል ውስጥ ረስታ ወጣች። ጂሁ ስፖርት እየሰራ እያለ በሄሱ ስልክ ተደወለለት። ደዋይዋ ግን ሄሱ ሳትሆን ቦርሷን በሆስፒታል ወንበር ላይ ያገኘች አንዲት ሴት ነበረች። ከላይ ያለው የጂሁ ስልክ በመሆኑ ነበር ሴትዮዋ ለሱ የደወለችው። ጂሁ በፍጥነት ወደ ሆስፒታል ሮጦ ሄደ። ሴትዮዋ በስልኩ ስክሪን ላይ ያለውን ፎቶ ከጂሁ ጋር አመሳክራ ቤተሰብ መሆኑን ካረጋገጠች በኋላ ቦርሳውን ለጂሁ ሰጠችው። በቀጣይ ምን ይፈጠራል? ቀጣዩ ፓርት እንደተለቀቀ ወዲያው ወደ እናንተ እንዲደርስ በመጀመሪያ ፔጁን ሰብስክራይብ አድርጎ በመቀጠልም ፓርት 3 ብላችሁ ጻፉ። ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ ይመቻችሁ።